ሰላም ቫይበር ሰላም traders. This is daily fundamental ለማርች 10 2026 እና በዛሬ ቪዲዮ oil price በጣም ወርዶ 78 አልፏል። WTI like depending on the source you use ብቻ ከ70 ወርዷል። ከ80 በጣም ወርዶ ነው ያለው። ዶላር ተዳክሟል። gold had relatively አሪፍ day እናም ዶላር ወርዷል። yield ወርዷል። ስለነሱ እያንዳንዱን ነገር አስረዳችኋለሁ። so make sure to like, subscribe, share the video እና ወደ explanation ነው። so ከመግባታችን በፊት prop firm ከፈለጋችሁ አሪፍ prop firm በቺፕ እና አፎርደብል ዋጋ ጎት ፈንድ ዳለላችሁ ሊንክ ኢን ባዮ አሊያም ኤክስነስ ከተመቻችሁ የሱንም አይቢ እንድትጠቀሙና ይሄን በነፃ ማስተምረውን ትምህርት እንዲቀጥል ስለምታበረታቱ አመሰግናለሁ። ስፖንሰር ሴክሽን የግድ ማውራት ስላለብኝ ነው። but anyways እሺ so oil price እንደምትመለከቱት በጣም ወርዷል እና የወረደበት ምክንያት ነው አንድ de-escalation phase ባልልም de-escalation አለ ማለትም ትራምፕ said ለቶክ ኦፕን ነኝ like ኢራኖች መተው አፕሮች ካደረጉኝ ከነሱ ጋር አወራለሁ ችግር የለም። እሱ ብቻ አይደለም the amount of missile የሚታኮሱት ቀንሷል ከኢራን ሳይድ በተለይ እሱ ብቻ አይደለም እና የትሬደሮች ኤክስፔክቴሽንም እየወረደ ነው። ለዛ the price really ወደ ኖርማል ስቴቢላይዚንግ ሌቭል የደረሰ ነው። so ቅድሚያ the oil price እንደምትመለከቱት ሬንጅ ያደረገ ነው like maximum like 67 ነው እሱም በዋር ነው ብቻ ከ60 እስከ 58 ነው ሬንጅ የሚያደርገው። this is called lunar asset እዚጋ cyclical asset lunar አይደለም cyclical asset የሚባለው ይሄ ነው። አንድ ነገር ባይዞ ላስተምራችሁ በዚሁ so this is cyclical asset ምን ማለት ነው? it rotates ማለት ነው። ምን ማለት ነው? ሮቴት ማድረግ ማለት ነው። so እዚህ ጋር እንደምትመለከቱት the price የሆነ ሬንጅ ነው የሚያደርገው that is linear asset cyclical asset ይባላል። linear asset የሚባለው እንደ ጎልድ ሲሆኑ when the price just ወደ ላይ ቀጥታ ነው የሚሄደው ወይ ወደ ታች ነው የሚሄደው። so linear የሚባሉት እነ ጎልድ ስቶክ የመሳሰሉት when the price ወደ ላይ ሲሄድ ቀጥታ የሚጨምሩ ማለት ነው። ሲክሊካል የሚባሉት እነ ኦይል ደግሞ ሬንጅ ባውንድድ ናቸው። so የዛሬ መውረድ የተለያዩ ምክንያቶች አሉት። የመጀመሪያው ወሩ ትንሽ የተቀዛቀዘ ይመስላል አንድ ሁለትም የጂ7 ሀገራት የሰፕላይ እጥረት እንዳይኖር የተለያዩ አይነት ሜዥሮችን እንትን ያሉ ነው። ሳውዝ ኮሪያ የኦይል ፕራይስ ላይ ካፕ አድርጋለች። እነ ህንድ የኦይል ሰፕላያቸው ከ45% በላይ የሚሆነው በስትሬት ኦፍ ሆርሙዝ ስለሚደርሳቸው ህንድ ምን አደረገች? ያላትን ከአሜሪካ ጋር ኔጎሽየት በማድረግ ራሽያ ሳንክሽን ላይ ነበረች። ያንን ሳንክሽን አቁመው ለኦይል ለኢንዲያ ፕሮቫይድ እንዲያደርጉ ስላደረገች እና የመሳሰሉትን የኦይል ሜዠርመንት ስለተወሰደ ለዛ ነው የኦይል ፕራይስ በጣም እየወረደ ያለው። and no actively and አሪፍ አክቲቭ ሚሊተሪ ኤስካሌሽን ያለበት ገቨርንመንት የለም። በእርግጥ ዩኬን ጦርነት ውስጥ ይዞ ለመግባት አሜሪካን በጣም የሞከረች ነው። እስራኤልም በጣም የሞከረች ነው። እነ ዩኬ እነ ዩሮን ግን እነሱም they didn't flinch basically so ያ de-escalation phase ነው በማለት ይቻላል። so ያ ሲፈጠር የሴፍ ሄቨን ዲማንድ ይቀንሳል when there is something cool እንዳልኳችሁ the oil performance is everything የኦይል ፐርፎርማንስ በዚህ ሳምንት የሚፈጠረው it's everything so የኦይል ሲዳከም ምንድነው የጦርነቱ ቴንሽን የተዳከመ ነው ማለት ነው። so ቴንሽኑ የተዳከመ ስለሆነ ሴፍ ሄቨን አሴትነት ይቀንሳል። የሴፍ ሄቨን አፒል ይቀንሳል። so when the safe haven አፒል ሲቀንስ ምን ይፈጠራል? ዶላር ይዳከማል። and that's exactly why ዶላር የተዳከመ ያለው እንደምትመለከቱት that's exactly why ዶላር የተዳከመ ያለው እንደምትመለከቱት ማለት ነው። so
የሴፍ ሄቨን አፒሉ እየቀነሰ ነው እና ዶላር ከተዳከመና የሴፍ ሄቨን አሴት ሲዳከም ምን ይፈጠራል? ጎልድ በተቃራኒው is gonna go up. ጎልድ is gonna go up። ለምንድን ነው? ከዚ አንድ ዶላር እና ዲኤክስዋይ እና ጎልድ ኢንቨርስሊ ኮሪሌትድ ናቸው። 1 2 when there is strong demand for dollar, gold ሰፈር ያደርጋል። when there is a strong demand for gold, ዶላር ሰፈር ያደርጋል። ሶ ኢትስ ላይክ የኦፖዚት ነው ሞስትሊ ሪአክት የሚያደርጉት እና ኢትስ የኦፖዚት ሞስትሊ አክት የሚያደርጉት ማለት ነው። ሶ ዲስ ኢዝ ዛሬ ለዚህ ነው። ኤንድ ዩኤስዲ ጄፒዋይም ቱ ቢ ኦነስት እስካሁን ድረስ ካረንሲ ኢንተርቬንሽን አላየንም። ዊ አር ኤክስፔክቲንግ ሳም ካረንሲ ኢንተርቬንሽን በት ዊ አር ኖት ሲንግ ካረንሲ ኢንተርቬንሽን። ሶ ምን አለ መሰላችሁ ወይ ዴር ኢዝ ካረንሲ ኢንተርቬንሽን የሚኖረው ዶላር የሚዳከምበትን ፖይንት ይጠብቃሉ። ኦር የሚመስለኝ በዚህ ሰሞን በጣም ብዙ ጊዜ ስለ ኢንተርቬንሽን እያወራው ነው። ከዚ ኢትስ ሞስት ላይክሊ ፕራይስ በጣም ዴንጀር ዞን ላይ ነው። 158 ኢዝ ዴንጀር ዞን ወቁት። 157 ላይ አሁን ተመልሷል። እናም ኢንተርቪን ማድረግ ከፈለጉ የዶላር ድክመት ይፈልጋሉ። ያለበለዚያ ዴር ገነ ድራይ አፕ ዴር ፎሬክስ ሪዘርቭ ገባቸዋል። ሶ ዶላር የሚዳከምበት ሰዓት ላይ ስትራይክ ማድረግ ነው ያለባቸው። እናም አንድ ስታቲስቲክስ ልንገራችሁ። ሴንትራል ባንክ ኦፍ ጃፓን ኢንተርቪን ያደረገው ላስት ታይም አርብ ነበር እና 2022 ደግሞ ሮብ ነበር። ሶ ቴክኒካል አናሊስቶች ኔክስት ዴይ ምናልባት ሶ የፎሬክስ ኢንተርቬንሽን የነገር የሂስቶሪካል ፋክቱን ስትመለከቱት ነገ ኢንተርቪን የማድረግ ፕሮባቢሊቲያቸው ትንሽ ይጨምራል። ኢትስ ጀስት የስታቲስቲካል አናሞሊ ያወራ ነው። አም ቶኪንግ አባውት ስታቲስቲክስ። ሶ ለዛ ነው። እናም ፎሬክስ ኢንተርቬንሽን በጣም ጠብቁ። ፕላስ ጄፒዋይም ትንሽ እየወረደ ነው እንደምትመለከቱት። ጄፒዋይም በጣም እየወረደ ነው። ግን when there is ኢንተርቬንሽን ሲፈጠር የ5 ሚኒት ካንድሉ እንደዚህ ነው የሚመስለው። when there is intervention ላሳያችሁ ነው። when there is intervention let me show you most likely የሚፈጠረው ማለት ነው የ5 ሚኒት ካንድሉ እንደዚህ ይሆናል። የ5 ሚኒት ካንድሉ ማለት ነው። then what's the next thing የሚፈጠረው ማለት ነው where is ያቺ ቻርት ሄደች መናታችሁ ያ ከዛን ትንሽ ይመለስና እዚህ ጋር 5 ሚኒት ካንድሉ ሾክ ስለሆነ ያው ኦርደሮችን በጣም ትሪገር ሲያደርግ ላይክ ሪቨርስ ያደርጋል። then we're gonna expect another አወራረድ ማለት ነው። እዚህ ጋር እንደምትመለከቱት another መውረድ። ሶ የ5 ሚኒት ካንድሉ በጣም ነው የሚያስደነግጠው። ሶ እና እንደምትመለከቱት ፕራይስ ሪሊ ሪያክት ሊያደርግ ነው ያለው ማለት ነው። ሶ ከአስትሪክሱ እንደዛ ነው የሚኖሩ ላይክ ወደ 200 ፒፕስ በላይ ሊሄድ ይችላል። 150 100 ፒፕስ ምናምን አብኖርማል ካንድል ስታዩት there is a central bank intervention ብላችሁ ኢሚዲየትሊ ታያላችሁ ማለት ነው። ሶ ዛሬ ኒውስ ዋይዝ ላይ ትራምፕ እዚህ ጋር ከጎንም ስትመለከቱት የእስራኤል is like we're not seeking for war ረጅም ዋር አንፈልግም። ትራምፕም I'm gonna talk energy እንትን ኢቨን አዲስ ዜና አለው ጋይስ ከ20 ደቂቃ በፊት ሺት ኦኬ ሶ ዲስ ኢዝ ጥሩ ዜና ነው ጋይስ። ይሄ ከ20 ደቂቃ በፊት ነው። ለዛ ነው ኦይል ፕራይስ እያየን ወደ 70 ምናምን በጣም እየወረደ ያለው ለዛ ነው። ኦኬ እቺኛ የተፈጠረችው ለዛ ነው actually okay that explains it. so የኤነርጂ ሴክሬታሪ እዚህ ጋር is there any አዲስ thank you ፍቅር በጣም thank you እንደዚህ አድርጉ። እሺ ጥሩ ነው። እሺ ጋይስ አሁን እንደ ፍቅር ግሩፕ ላይ መረጃ እንትን ከመጣ እንትን በል። ሶ የኤነርጂ ሴክሬታሪ እዚህ ጋር እንደምትመለከቱት ዩኤስ ኤስኮርትድ አን ኦይል ታንከር ትሩ ስትሬት ኦፍ ሃርሙዝ። ሶ ስትሬት ኦፍ ሃርሙዝ ስለተዘጋረ የኦይል ፕራይስ በጣም የጨመረው ናው ስትሬት ኦፍ ሃርሙዝን ኤስኮርት እያደረጉ ነው ኦይል ታንከሮች እንዲያልፉ
እያሻገሩ ነው። ስትራይክ እንዳይደረጉ ምናምን እየተጠነቀቁ እያሻገሩ ነው። ለዛም ነው ኦይል ፕራይስ immediately ትራምብል እያደረገ ያለው which is expected to even go high ወደ ታች አሁንም ይሄዳል ተብሎ ይታሰባል because this is very good news እና if it is true ማለት ነው። so እና ስንቀጥል ወደ መረጃችን ኒውስ ዋይዝ ስንመለከት ያው እየቀዘቀዘ ነው በትሬድስ we're not እዚህ ጋር እያንዳንዱ ነገር ማየት አያስፈልግም ማለት ነው። ሶ ካላንደር ዋይዝ ስንመለከት ዛሬ ምንም ነገር የለም ከትራምፕ ስፒች በስተቀር። ነገር ግን ሲፒአይ አለ። ስለሱ ሲፒአይ እናወራ። ሶስት አይነት ሲፒአይ ነው የሚለቀቀው እንደሚታወቀው። ፈረስት ዋን ኢዝ ኮር ሲፒአይ፣ ሲፒአይ ሄድላይን፣ ሲፒአይ ይር ኦቨር ይር። ስለ የሶስቱንም ኤክስፕሌን አድርግላችሁ ኮር ሲፒአይ ማለት ኤክስክሉዲንግ ቮላታይል አይተምስ ማለት ነው። ቮላታይል አይተምስ ምን ማለት ነው? ቮላታይል አይተምስ እነማን ናቸው? ፉድ ኤንድ ኤነርጂ። ኢንፍሌሽን ካልኩሌት ሲደረግ የምግብ ዋጋና የኦይል ይሄ የጋዝ ታንከር ዋጋ ምናምን በጣም ቫዮለንትሊ ነው ሪያክት የሚያደርገው የኤነርጂ እና የምግብ ፕራይስ ማለት ነው። ምን ያደረገው ነው? ትክክለኛ ኢንፍሌሽን ለማወቅ እነዚህን ከካልኩሌሽናችን ማውጣት አለብን። ለዛ ምን አደረጉ? ኮር ሲፒአይ ተፈጠረ። ይሄ አንደርላይኒንግ ኢንፍሌሽን ውስጥ ላይ ያለውን ትክክለኛውን ኢንፍሌሽን ያሳየናል። ሲፒአይ ደግሞ ዲስ ኢዝ ሄድላይን ሲፒአይ ይባላል። ሲፒአይ ብቻ ከመጣ ሄድላይን ሲፒአይ ነው። የሄድላይን ሲፒአይ መንዝ ኦቨር መንዝ ስትመለከቱት ኢትስ ላይክ ቮላታይል አይተም ኤክስክሉድ አይደረግም። በቃ አንድ አሜሪካን ላይ ያለ አቨሬጅ ኮንሱመር ኮንሱም የሚያደርገውን በሙሉ ቁጥር ውስጥ ይካተታል። ላይክ ፈርኒቸር በሉት፣ ምግብ፣ መጠጥ፣ ሲጋራ፣ የዳይፐር የበቃ ጋይስ ኤቭሪቲንግ ጂሰስ ክራይስት ዳትስ ስኬር ዘ ሺት አውት ኦፍ ሚ ባይ ዘ ዌይ። እና እያንዳንዱ ነገር ነው የሚታየው ማለት ነው። እነዚህ የሄድላይን ኢንፍሌሽን ይባላል። The third one is inflation year over year. Inflation year over year የሚያሳየው አሁን የሚለቀቀው የማርች ላይ የሚለቀቀው የፌብሩዋሪ ነው አይደል? የባለፈው አመት ፌብሩዋሪ ላይ የነበረው ሲፒአይ ከአሁኑ ጋር ኮምፔር ይደረጋል። ባለፈው አመት ፌብሩዋሪ ላይ 2.4 ነበር እና አሁንም ኤክስፔክት የሚደረገው 2.4 ነው ማለት ነው። ከዚህ መሀል የትኛው ነው በጣም ስትሮንግ ኢምፓክት የሚኖረው? ኮር ሲፒአይ ነው። አንደርላይኒንግ ኢንፍሌሽኑን አሰውጥቶ ስለሚያሳይ እነዚህ ሄድላይን ኢንፍሌሽንም ይታያል። ፕሪዲክት ስናደርግ አሁን እዚህ ጋር የቫይበርስ ታውቃላችሁ የካልኩሌሽን ሜተዳችንን። እናም አይ ኤክስፔክት ቢያንስ አንዳችሁ የነገን ሲፒአይ እና ሄድላይን ሲፒአይ እና የኮር ሲፒአይ ካልኩሌሽን እንደምትሰሩ አይ ኤክስፔክት ዋን ኦፍ ዩ አትሊስት ብዙ ጊዜ አስተምራችኋለሁ። አትሊስት ዋን ኦፍ ዩ ታደርጉታላችሁ ብዬ አስባለሁ። ያንን ካልኩሌሽን በመጠቀም ፕሪዲክት ማድረግ እንችላለን። ነገር ግን አሁን የሚመጣው ኢንፍሌሽን ማለት ነው አሁን የሚመጣው ምን ይመስላል የሚለውን ስናይ ፒሲኢ ባለፈው የባለፈው ወር ፒሲኢ ሆት ነበር። አንድ ሁለት የባለፈው ሲፒአይ ደግሞ በጣም ኩል ነበር። ካልኩሌሽኑን ስትከተሉት የቀጣይ ነገ የሚመጣው ሲፒአይ ኩል ሲፒአይ ነው ተብሎ የሚገመተው። የቀጣይ ነገ የሚመጣው ሲፒአይ ኩል ሲፒአይ ነው ተብሎ የሚጠበቀው። ኤንድ ኦኬ አዲስ መረጃ አዲስ ኒውስ ለቋል። ቴንኪው ፍቅር ፎር ቴሌግራም ላይ የምትሰጠውን ኢንፎርሜሽን። የኤነርጂ ሴክሬታሪ ቅድም ኦይልን ኤስኮርት እያደረጉ ነበረ ተባብለን ነበረ። ያንን ትዊተር ድሊት አድርጎታል። which is kind of weird ያንን ትዊት ድሊት አድርጎታል። I guess Trump is like since when I send የራሴን ታንከሮች ያንን ኦይል ፕሮቴክት ለማድረግ ደልተው I can only imagine the conversation. That's unexpected actually. ይሄ እንደተፈጠረው እውነትም ይሄ ነገር ቢቀጥል ኑሮ የኦይል ፕራይስ we would see another lows because oil Strait of Hormuz ይከፈታል basically ማለት ነው ለዛ። but I guess they deleted it and hopefully the price won't go high. Is kind of interesting.
በዚህ ነው ደግሞ ትዊተርም የምወደው በተለይ ፋይናንሻል ጁስ ፎሎ ስለምታደርጉት ፎሎ እንድታደርጉ ፋይናንሻል ጁስ ዳት ሬድ ሰርክል ማለት ነው። አሁን ወደ ዲስከሽናችን እንመለስ። ሶ ሲፒአይ ማቴማቲካል ካልኩሌሽኑን ከተከተላችሁ ወይ አዝ ኤክስፔክትድ ነው ወይ ከኤክስፔክቴሽን በታች ነው የሚመጣው ካልኩሌሽን እኔ ያልኩት። አሁን ሄኖክ ሰራለሁ ብሏል። እስቲ ዊል ሲ ሞስት ላይክሊ የሚመጣው እንትን ነው። ምክንያቱም ሲፒአይ ፎር ዘ ፓስት ብዙ ላይክ 4-5 ወር ላይክ ትሬንዲንግ ዳውንዋርድስ እዚህ ጋር እንደምትመለከቱት it's kind of trending downwards. Okay. እንደምትመለከቱት kind of trending downwards እዚህ ጋር ከኤክስፔክቴሽን በጣም የወረደ ቁጥር ነው። ኤክስፔክቴሽን ኦሬንጅ ነው ላይክ ከ12 ሳምንት ላይክ 1 2 3 4 5 6 ቢያንስ ከግማሽ በላይ ከኤክስፔክቴሽን በታች ነው የመጣው። ሶ ካልኩሌሽኑን አፌክት ያደርግላቸዋል። እዝገነ ሳይ ኩል ኢንፍሌሽን ይመጣል ተብሎ ነው የሚታሰበው። ግን ፒሲኢ ስትሮንግ ስለነበረ የባለፈው ስትሮንግ ፒሲኢ ስለነበረ ኩል ኢንፍሉዌንስ ሊያደርገው ይችላል ላይክ ሲፒአይን ሃይ። ሶ ማቴማቲካሊ ስንመለከተው ሲፒአይ ኩል ሲፒአይ እንጠብቃለን። ኩል ሲፒአይ ይጠበቃል ማቴማቲካሊ አም ሳይንግ ማቴማቲካሊ ስፔሻሊ ጃንዋሪ ላይ ብዙ አይነት ሪቴል ሴልስም ወርዷል። ብዙ አይነት ትራንዛክሽን ስለሌለ ሞስት ላይክሊ ሲፒአይ ይወርዳል። ነገ በቻናሌ በብሉምበርግ እነዚህ ዓለማችን ላይ ቶፕ ሲፒአይ ፕሪዲክት የሚያደርጉት ከብሉምበርግ ተርሚናል ስክሪንሻት ስለሚለቀቅ ቴሌግራም ላይ ገብታችሁ ጆይን ካላደረጋችሁ አዶን ነው ሊንክ ኢን ባዮ በዛ ላይክ ታውቃላችሁ። ብሉምበርግ ኮስት 30,000 እና ቴንክ ዩ ዲቫይን እዚህ ካለ ቢግ አፕሪሺዬሽን እና እሱን ከሱ ስክሪንሻት ስለሚለቅ ሞር አኪሬት ትክክለኛ የሆነ ሲፒአይ ፕሪዲክሽን በሲቲ ባንክ ነገ ይለቀቃል። የሲቲ ባንክ ፕሪዲክሽንን ታውቃላችሁ። ሲቲ ባንክ never fails to amaze us. I don't know how the fuck they do it. ግን every time CPI, PPI, GDP it doesn't matter CPI predict ያደረገውን ነው የምወስደው እና ሞስትሊ የሚፈጠረውም እሱ ነው። ሶ ነገ በቴሌግራም ላይ ሁሉንም አሳውቃችኋለሁ። ጆይን ያላደረጋችሁ አምልጧችኋል። ቻናሌን ሊንኪን ባዮ ገብታችሁ የሲፒአይ ነምበሩን ነገ መጠበቅ ትችላላችሁ ማለት ነው። ሶ ለዛ ነው ነገ የጦርነት አርቲክሎች በጣም ማርኬቱን ኢንፍሉዌንስ ያደርጉታል ሪሊ ስትሮንግሊ። ምክንያቱም አክቲቭ ኮንፍሊክት ዞን ስለሆነ የሲስፋየር ወሬ ልክ ሲሰሙ ኦይል ፕራይስ ክራሽ ነው የሚያደርገው። ላይክ ኦይል ሪያክትስ ፋስተር ማወቅ ያለባችሁ ኦይል ሪያክትስ ሪሊ ፋስት በጣም ፋስት። ሶ የፖሊ ማርኬት ኦዶችን በጣም ተከታተሉ። ዋን ቲንግ አም ገነ ጊቭ ዩ አን ኤጅ ልስጣችሁ ካልኩኝ ፖሊ ማርኬት ምን ልበላችሁ ከዚ ፖሊ ማርኬት ትሬደሮችን በጣም አክቲቭ ናቸው እና ቢግ ስፓይክ ስታዩት እንዴት መሰላችሁ? ሶ የማርች 15 ኮንትራት ማለት ነው ትገቡና then you go to graphs. so እናንተ አሁን ፎከስ ማድረግ ያለባችሁ እዚህ ጋር ስፓይክ ስትመጣ this spike ሲመጣ to the upside spike ከመጣ to the upside spike ከመጣ ይህ ማለት ሲስፋየር ወሬ ተሰምቷል ወይም ጦርነቱ የማለቅ ፕሮባቢሊቲ በጣም ጨምሯል ማለት so just monitor this። ታውቃላችሁ ሄጅ ፈንዶች ፖሊ ማርኬትን ማኔጅ እንትን የስታቲስቲካል አናሞሊ ሲፈልጉ እንደሚወስዱ it is true because these traders like በጣም efficiently ነው ትሬድ የሚያደርጉት እናም like you can see the difference እያንዳንዱ ነገሮች you can see the difference እያንዳንዱ ነገር so just make sure እቺን በጣም ፎከስ አድርጋችሁ እዩት። financialjuice.com ተጠቀሙ። world finance እኔ በቃ I'm in love with this tool. I am in love with this tool። እዚህ ጋር ያሉትን ነገሮች አዳዲስ ይሄው እዚህ ጋር እንደምትመለከቱት አዳዲስ ዜና መጥቷል ግን ከ3 ሰዓት በፊት ነው cuz I have never opened ስለቆየ ነው so አዳዲስ ኢንፎርሜሽን ሲመጣ ያያችኋል አረንጓዴ ያሳያል so world finance financialjuice.com twitter poly market እሷን ነው ፎከስ የምታረጉት ማለት ነው ከትሬድ ከምታረጉት በስተቀር እና የሲስፋየር ምናምን ወሬ ሲመጣ እና ዶላር በጣም ሲዳከም አዘ ሴፍ ሄቨን ቀንሶ ጎልድም ሲጠነክር ብላ ብላ ነገሮች ሲፈጠሩ ማለት ጃፓኒስ ላይ ፎከስ አድርጉ። that's where you should focus
that's where you should focus እዚህ ጋር ማየት ያለባችሁ that's why you should focus USDJPY ላይ ማሲቭ የሆነ ኢንተርቬንሽን ይፈጠራል then the price ምናልባት ለኢንተርቬንሽን ይመቻል ለኢንተርቬንሽን ይመቻል ማለትም ዶላር ስለሚዳከም የፎሬክስ ሪዘርቫቸውን በዛ ሰዓት ይጠቀሙና they're going to influence then የጃፓኒስ ካረንሲ ይጠነክራል so most probable outcome ነው የምነግራችሁ የሴንትራል ባንኮች ምን እንደሚያደርጉ ማወቅ አይቻልም cuz central banks operate in uttermost secrecy ታውቃላችሁ ቢያስባለሁ ሴንትራል ባንክ በጣም በሲክሬሲ ነው እንትን የሚሉት ለፐብሊክ የሚነገርና ማይነገራል አሁን ኢንተርቬንሽንን አይናገሩም they do it they don't like በቃላት ያስፈራራሉ ከዛም አልሰማ ሲሉ እንደዛ ነው ገባቻ so እቺን አናቅም ለዛ this is all kind of theoretical analysis እየሰራሁላችሁ ነው እኛውንም ማሳያችሁ ማለት ነው so this is why Japanese ይሄንን ተጠንቀቁ ነገ CPI ስንት ሰዓት ነው 9 ተኩል ነው ባልተሳሳተ 9 ተኩል ላይቭ ገባሉ 9 ሰዓት ላይቭ ገባና 9 ተኩል አንድ ላይ እናያለን እናም የማርኬት ኢምፕሊኬሽኑ ምን ይሆናል ስለ ሬት ከቱ ስለመሳሰሉት ስለ CPI ነካኩት ነገሮችን በሙሉ አናሊሲስ ሰርቼ ነገ በ9 ሰዓት ላይቭ ስትሪም እንገናኛለን ማለት ነው so everybody make sure to subscribe like the video የጎድፈንድ እና የኤክስነስ ሊንክ ዲስክሪፕሽን እና ባዮ ላይ ያለ check them out እና ኢንትረስትድ ከሆናችሁ ብቻ ግዙ እና ሰፖርት ስለምታደርጉኝ አመሰግናለሁ peace out